ቃለም ምታለ እንዴት ነህ? ምን ነው የተፈጠረ ነገር አለ? ስለዚህ ነገር ማብራሪያ ትሰጪኛለሽ? ቃለም ቆይ እንዳትናደድብኝ፣ ሁሉንም ነገር አስረዳሃለሁ። ስለዚህ ነገር ምን ማብራሪያ አለሽ? ይኸውልህ ቃለም፣ ሁሉም ነገር አንተ እንደምታስበው አይደለም። ተረጋጋና አስረዳሃለሁ። ስሚ፣ ቆይ እንዴት እንደዚህ ታደርጊያለሽ? ምንድን ነው ያደረግሽው? ንገሪኝ። ቃለም እያሳመምከኝ ነው፣ ልቀቀኝ። በአንቺ እኮ ነው እኔና እሱ የተጣላን ነው፣ በአንቺ ምክንያት። ይኸውልህ ቃለም፣ እኔ አንተን ከዛ ሴጣን ለማዳን እየሞከርክ ነው ያለሁት። እሷ በፍጹም አንተን አትወድም። ቃለም፣ እኔ መጥፊ ሜቲ እኮ ነኝ። አፍሽን ዝጊ። ቆይ ማን የልብ የልብ ሰጠሽ? አሁን ሌላ ተጨማሪ ነገር ሳይከተልሽ ቃሽን ይዘሽ ውጪ። መሽቷል እኮ። ውጪ። አይመለከተኝም። እኔ ሞኝ አይደለሁም። እሺ ማንም ሊጫወትብኝ አይችልም። ሄሎ ሚኪ፣ አሁን ልትመጣልኝ ትችላለህ? እሺ፣ ግን ምን ሆነሽ ነው? አሁን ምንም ልነግርህ አልችልም። እሺ እመጣለሁ። አሁን የት ነው ያለሽው? ከኛ ቤት 3ኛ ግራ መታጠፊያ ጋር ነው ያለሁት። እሺ፣ አሁኑኑ መጣሁ። ቆይ እኔ የምልሽ ይሄን ልጅ ከህይወትሽ መታስወጪው መቼ ነው? አንቺ ደግሞ ዝም ብሎ በቀላሉ ማስወጣት አለ እንዴ? እኔ ግን ምንም እያማረኝ አይደለም። አንደኛ ነገር ከሱ ጋር አኩኩሉ በተጫወትሽ ቁጥር ብዙ ትኩረት ማድረግ ያለብሽ እድሎች እያመለጡሽ ነው። እውነትሽን እኮ ነው። ግን ደግሞ እሺ ይሄ ልጅ ምንም ነገር ሳንቀፍለው መልቀቃችን አግባብ ነው ታያለሽ? ታዲያ እስከ መቼ ነው የምንጠብቀው? እንደውም እውነቱን ንገሪኝ ካልሽኝ እስካሁን የምትወጂው ነው የሚመስለኝ። ማ እኔ ነኝ እስካሁን የምወደው? እባክሽ አታስቂ። ምን ነው አትወጂው? እሱማ ወደዋለሁ፣ ግን ደግሞ የሚያስፈልገኝ ነው ማስቀደመው። ስለዛ ልትተማመኝብኝ ትችያለሽ። እስቲ የኔ ፍቅር ቆየብኝ እኮ። ይቅርታ አድርጊልኝ፣ የማይሆን ነገር ገጥሞኝ ነው። ምን ነው ደህና አይደለህም እንዴ? ቆይ እኔ ጊዜ ልስጣችሁ፣ ወጣ ብዬ ልምጣ። ንገረኛ ቃል፣ ምን ሆነ ነው? ይቅር በይኝ ማኪ፣ አንቺ ትክክል ነበርሽ። ስለምንድን ነው የምታወራው? ለምን እንደሆነ አላውቅም፣ ግን ሜቲ ነበር የስጦታውን የደበቀችው። ለዛ ነው ካስቀምጥኩበት ቦታ ያጣሁት። እቺ መርስ አየህ አይደል? እኔ ግን ስነግርህ አልሰማ ብለኸኝ ነበር። ምን ላድርግ፣ የማውቃት መስሎኝ ነበር። አይዞህ በቃ ቃልዬ፣ የሰው ልጅ እኮ በይሳት አውቃለሁ ማለት ከባድ ነው። እሱስ ልክ ነሽ። አሁን እኮ ነው የገባኝ። አንቺ እንዴት አባቱ ነው የምታምሪ? ልቀቀኝ፣ ነካኝ። ነይ እንጂ ያርበላሽ። ምንድን ነው የምትፈሪው? ልቀቀኝ። ነይ እንጂ። አታ ማባ ያረክ ደህና ነሽ? ምንም አላደረገሽም? ደህና ነሽ አይደል? ቆይ ምን ተፈጥሮ ነው እንዴ? ብቻ ቃላብ ከቤት አባሮኝ ነው እንዳትዪ። ቃላብ ሲመጣ ሻንጤ ውስጥ ወርቁን አገኘው። ከዛ እንዳስረዳው እንኳን እድሉን አልሰጠኝም ነበር። ወይኔ ሚኪያስ። እሺ በቃ አሁን ከዚህ ብርድ ላይ እንግባ፣ አቤት እናወራለን። አንተ ምን እያደረክ ነው ይመስል? ቆይ አንተ ራስህ ምን ሆናል እንዴ?
በዛ ጨለማ ሴት ልጅ ከቤት አስወጥተህ ትጥላለህ? ያገባል? ይመለከታል? ንገረኝ። ምን ማለት ነው አንተን ይመለከታል ማለት? አንተ ጤነኛ አይደለም እንዴ? ትሰማኛለህ? ያልመታው መምታት አቅቶኝ እንዳይመስልህ። አሁን ከቤት ይወጣልኝ። አልወጣም። ቆይ አንተ ምን አይነት ሰው እየሆንክ ነው? ስማ፣ እሱ አንተን አይመለከትም። እሺ አንተ እኮ የጓደኛን ኧረ ምን የጓደኛን የወንድምህን ፍቅረኛ ልደፍር የሞከርክ ምን ተባልክ? እኔ ምንም ለማድረግ አልሞከርኩም። እሱ የዛች ሰይጣን ፍቅረኛ ሴራ ነው። እሺ አፍህን አትክፈት። እሺ ዝም በል። ባልልስ ንገረኝ፣ ባልልስ ምን ልታመጣ ነው? እኔንም እንደ ሜቲ መተህ ልታስወጣኝ ነው? የዛሽ ካዲ ሌባን ስም እዚህ ቤት ውስጥ እንዳጠራብኝ። እሺ ይበቃል። እሷ እዚህ ውስጥ ምንም አላደረገችም። ሁሉም ነገር የኔ ጥፋት ነው። እሺ አንተ ትለወጣለህ ብዬ ነበር ይህን ሁሉ ነገር ያደረግኩት፣ ግን እኔ ነኝ የተሳሳትኩት። የራስ ጉዳይ ብዬ አንተ መተው ነበረብኝ። ምንድን ነው የምቀባጥረው? የዛ ዕለት ማርታን አግኝቻት ነበር እና ስጦታ ወርቅ እንደነበረ ነገርኳት። ምክንያቱ ደግሞ ለጓደኛዋ ነግራት እሱን ፍለጋ እንደምትመጣ እርግጠኛ ስለነበርኩ ነው። ግን ይኸውልህ ከዛ በፊት ለሜቲ ነገርኳትና ወርቁን ደበቅ ነው። እርግጠኛ ነበርኩ። ሳይውል ሳያድር ገንዘብ አፍቃሪዋ ፍቅረኛ ቀጥ ብላ መጣች። ለካ ዋናው ጠላት አንተ ነበርክ። እንዲህ ቆይ እስካሁን ያወራሁት አልገባህም? እስኪ አንድ ጥያቄ ልጠይቅ። እንዴት እኔ ጓደኛ ላይ እንደዚህ አይነት ሴራ ታሰይራለህ? ቆይ ልጅቷ ማሰቢያንም ጆሮንም ነው እንደ ደፈነችው? ቆይ በዚህ ልክ እንዴት ማገናዘብ ያቅታል? ዝም በል እሺ። ከዛሽ ሌባ ጋር ሆነ ያደረጋችሁትን ነገር መቼም አረሷል። ያች አይደለችም፣ ስም አላት። አረ ፍቅረኛህን ነካውብህ? ምንድን ነው የምታወራው? የምን ፍቅረኛ? ማን ነው ፍቅረኛ? ስማ የማላቅ ይመስልሃል እንዴ? ሁሉንም ነገር ጠንቅቄ አውቃለሁ። እሺ አሁን ከቤት ይወጣል። በጣም ታሳፍራለህ። እሺ ስማ ሞኝ አይደለሁም። እሺ እወቅ፣ ሁሉም ነገር ይገባኛል። አየሽ አይደል ማርቲ፣ አንቺ ስትንቂው ግን እሱ የዱባይ ትኬት ባይገዛልኝም የዱባይ ትኬት የሚገዛ የወርቅ ሐብል እንደሰጠኝ። እባክሽ አትሞኝ። እንደዚህ አይነት ወንዶችን አውቃቸዋለሁ በደንብ። አንድ እጁ እስክትገቢ ድረስ ነው። እንዴት? አንድ እጁ ካስገባሽ በኋላ ማርቲ ምን አለሽ ትይኛለሽ። ዞር ብሎም ቼክ አያረግሽም። ለነገሩ እውነትሽን ነው። ማን ሞኝ አለ ብለሽ ነው? ጎበዝ። እንዲህ ቆፍጠን ስትይ ነው የሚያምርብሽ። ግን አሁን ስለ ሐብሉ ከጠየቀኝ ምን ልለው ነው? ምን አገባው? ሐብሉ በቃ አንዴ አንቺ ሆነ። ለምን ብሎ ይጠቅሻል ደግሞ? እንዴ ማለት አድርጊው ምናምን ነገር ቢለኝስ? ቆይ አልገባኝም። ከእሱ ጋር ለመቀጠል እቅዳለሽ እንዴ? እኔ በዚህ የሚያበቃ መስሎኝ ነበር። እኔ እንጃ፣ ግን እንዴት እተወዋለሁ? ምን ማለት ነው እንዴት እተወዋለሁ ማለት? እንደዚህ ቀላል ነው መተው ማለት? ትሰሚኛለሽ? አትንቀርፈፊሽ። እኔ ልጄን አባት ስለየው መቼ ምክንያት ሰጠሁት? አልፈለኩትም፣ በቃ አልፈለኩትም ነው። ለነገሩ እውነትሽን ነው። እሱ ማን ሆኖ ነው ስለኔ ማብራሪያ የሚጠይቀው? እንደውም መብት የለውም። በትክክል እሱን መብት አንሰጠውም። ለማንኛውም የባለፈውን ሰውዬ እንደምንም አሳምኘው ቀጠሮ ሰጥቼዋለሁ። የምርሽን ነው? የምሬ ነው። እኔ እኮ አላመነኝም ብዬ በቃ ተስፋ ቆርጬ ነበር። በዛ ላይ ደግሞ ማለት ነው ገንዘቡ እንዴት አማልሉኝ እንደነበር። የኔ ጓደኛ፣ እኔ እያለሁማ እንደዚህ ማለሽ አትቀሪ። በይ ላይ አንተ በዚህ ሰዓት ደግሞ እዚህ ሰፈር ምን ትሰራለህ? ማኪ አልመጣችም እንዴ? አልመጣችም። ምን ነው? እቤት ሄጄ አጣኋት። ከቅድም ጀምሮ እዚህ እየጠበቅኳት ነበር። ስደውላትም አታነሳም። ማንሳት አልፈለገችም ይሆናል። ምን ማለት ነው ማንሳት አልፈለገችም ይሆናል ማለት? ይቅርታ፣ አንድ ብጣሻም ስጦታ ስለሰጣት ልትቆጣጠራት ትፈልጋለህ? ማርቲ እንዴት ያለ ንግግር ነው የምትናገረው? ጭራሽ እኔ እንደሱ አላሰብኩም። እኔ ስለተጨነቅኩ ነው እኮ። ለምን ትጨነቃለህ? ማን ተጨነቅላት አለ? ማርቲ ፍጹም የማላቃት ሌላ ሰው እየሆንሽብኝ ነው። የምታውቀኝ መስሎኝ እንጂ ድሮም እኮ አታውቀኝም ነበር። ለማንኛውም ደክሞኛል፣ በዚህ ሰዓት አታቁመኝ። ቆይ አንዴ ማኪን ላወራ ትፈልጋለሁ። እባክሽ የት እንዳለሽ ንገሪኝ። ማን ስለሆንክ ነው እጄን የምትይዘኝ? ይቅርታ ማርቲ፣ ግን ማኪን ማውራት ስለምፈልግ ነው። አላውቅም፣ በቃ ከመንገድ ይዞር በልልኝ። ማርታ እባክሽ የት እንዳለሽ ንገሪኝ።
ነገርኩ እኮ አላውቅም። አትሰማም እንዴ? አላውቅም አልኩ። ቤቲ እዚህ ብርድ ላይ ብቻሽን ምን ትሰሪያለሽ? ውስጥ በጣም ይጨንቃል። እዚህ አየሩ ደስ ይላል። ውስጥ እኮ ልቤ በጭንቀት ሊፈነዳ ነው። ቤቲ እባክሽ እንደዚህ አትሁኝ። አንቺ መረጋጋት አለብሽ። አይ ሚኪ፣ እንዴት ብዬ ነው የምረጋጋው? ሁለታችንንም ገፋል። አሁን ብቻውን ነው የቀረው። ያቺ የማትረባ ደግሞ ብቻውን ስታገኘው መጮቻ ነው የምታደርገው። ቆይ እሺ ሜቲ፣ እኛ ምን እናደርግ? የምንችለውን በሙሉ ሞክረናል፣ ግን ልጁ ሊሰማን እንኳን ፈቃደኛ አይደለም እኮ። እሱማ ልክ ነህ። ደግሞ ነገሮች ሁሉ በእኛ ጠመሙብን። ግን ያቺ ማትረባ የእጇን ሁሉ እንደምታገኝ አምናለሁ። እሺ ቆይ አንቺ ለምንድን ነው ምግብ የማትበይው? ሚኪ አሁን ቃል አበልቶ ይሆን? አቡ በእናትሽ ስለሱ አትጨነቂ። ራሱ ፈልጎ ያመጣው ጣጣ ነው። እንደሱ አትበል። ከልብህ እንዳልሆነ አውቃለሁ። እኔ በጣም አመዱ። ልክ ነህ እኮ፣ ግን ራሱን የሚያዳምጥበት ሰፊ ጊዜ ያስፈልገዋል። እስከዛ ደግሞ መታገስ አለብን። እኔም እንደዛ ነው የማስበው። እኔ እሺ አሁን ከብርድ ላይ እንድቀር ትንሽ ልቆይ፣ ከዛ እመጣለሁ። እሺ እንዳትቆይ። እንዴ ለምንድን ነው ስልክ ማታነሳው? ይህ ነገርማ በደህናው አይመስለኝም። አሁኑኑ እንሄዳለን። ሜቲ ሜቲ
ምን ሆነሽ ነው? እዚህ ብርድ ላይ ነው ያደርኩት እንዳትይኝ ብቻ። ምን ነካሽ? ሰውነትሽ እራሱ እኮ ቀዝቅዟል። ትንሽ በቃ ወደ ቤት እንሂድ። ደህና ነሽ አይደል? አንቺ ትንሽ በእናትሽ። ወይኔ ዛሬ አልተረፍኩም። ስንት ሰዓት ሆነ? ወይኔ 6 ሰዓት ሆኗል። አንቺ ሰዓቱ እንዴት ነው የሚሮጠው? አንግተሽ ተኝተሽ ደግሞ እንደዚህ አታፍሪም? ሰውዬው ዕድሜ ይስጠው በብር አንበሻበሻ። ወይኔ አንቺ ግን ታውቁሻል። ማታ እኮ የእርቁን ብር እንዳለ ነው የጨረስነው። ይለቃ ገንዘብ እንዲያልቅ መስሎኝ የተፈጠረው። ደግሞ 40-50 ሺህ ብር እኮ ነው የጠፋነው። ከዛ በላይ ይጠፋ የለ። የኔ ጓደኛ ሞራልሽ ብቻ እኮ ይበቃል። አንቺ ቆይ የሆነ ድምጽ ይሰማሽ? ሰው እየመጣ ነው። ያ ከረፈፍ ባልሽ እንዳይሆን። በሂጂ ተረበቂ ሂጂ። ምንድን ነው? ምኑ? መጠጡ ነው። መጠጥ ነዋ። ምን እያየክ ትጠይቀኛለህ? ይልቅ ምን ልትሰራ መጣክ? ማኪን ለማውራት ፈልጌ ነበር። ስደውልላት ስልክ አታነሳም። በሰላም ነው? ምንም ያስጨንቅ ነገር አለ? ስትፈልግ ታነሳዋለች። ቆይ አልመጣችም? አልመጣችም። ግን እኮ 2 ብርጭቆ ነው ያለው። እና ከፍቅረኛዬ ጋር አልጠጣም? ልክ ነሽ። በጣም ይቅርታ፣ የግል ነገርሽን ነካው። ታዲያ የለመድከው ነገር እኮ ነው። ምን አዲስ ነገር አለው? ምን አልሽኝ? አይ ወዲህ ነው። እና እዚህ ብዙ የመቆየት እቅድ አለ? ምን አልሽኝ? መስማት አቆምክ እንዴ? ሂድ እያልኩ ነው። እዚሁ ማኪን መጠበቅ እፈልጋለሁ። ማኪ ስትመጣ ትደውልልሃለች። አሁን ፍቅረኛዬ ሻወር ቤት ነው ያለው። ከመውጣቱ በፊት ውጣ። ምን ይመስላል? ምን አይነት ነፈዝ ነው? ሄደ? አዎ ሄዷል። ግን ቆይ እስከ መች ነው እንደዚህ የምንዘልቀው? እንዴት? ድብብቆሽ ነው። በቃ ቁርጡን ንገሪው። እውነትሽን እኮ ነው። እሱ ማን ስለሆነ ነው የምደበቅለት? እንዲሁም ልክ ልኩን እነግረዋለሁ። በቃ እኔ ወተን ቁርስ እንብላ። ጨጓራዬን በጣም እያመመኝ ነው። እንዴ መጀመሪያ እንታጠብ እንጂ እንደዚህ ሆነና እንዴ የምንወጣው? አዎ ቁርስ እንብላ፣ ካልሆነ ጨጓራችንን እናጠዋለን። እኔ በቃ እንተጣጠብ። እሺ ምን ሆነሽ ነው? አትመጭም እንዴ? እዩ ያ ከረፈፍ እየመጣልሽ ነው ማኪ። ይህ ደግሞ ለምንድን ነው የማይተወኝ? ስሚ ማኪ ነይ፣ እንደማትፈልጊው ንገሪው። ልክ ልኩን ተናገሪና ወደዛ አባሪው። በቃ ሙጫ የሆነ ነገር። እስከ መቼ? መጣ ብቻ መጣ። ማኪ ምን ፈለክ? ከትላንት ጀምሮ እኮ ስልክሽ ላይ ስቀጠቅጥ ነበር። ለምንድን ነው ስልክ ማታነሽ? ስላልተመቸኝ ነው። ግልጽ አይደለም? አልተመቻትም። ቆይ ያጠፋሁት ነገር አለ? ማለቴ ምን አድርጌሽ ነው? በቃ እኔ ካንተ ጋር መሆን አልፈልግም። ለምን አትተውኝም? ለምን አትረዳኝም? በቃ ተዋት እንዴ ተዋት። ማኪ ቆይ እኔ ምን አጠፋሁ? አንተ ምንም አላጠፋ። በቃ ቆም ብዬ ራሴን እያዳመጥኩት ነበር። ካንተ ጋር ደስተኛ አይደለሁም። ስለዛ ምን ላይ ትፈልጋለሁ? ከደስታ የሚበልጥ ደግሞ ምንም ነገር የለም። ማርቲ ይቅርታ ማኪ፣ የኔ ቆንጆ። እኔ እኮ በጣም ነው ማፈቅርሽ። ደግሞ አንቺም ታፈቅሪኛለሽ አይደል? ቆይ እኔ እንደማፈቅር ደግሞ በምን እርግጠኛው? ሶንቻ አይደል እንዴ ነገርሽኝ? ይኸውልህ ቃላ፣ በቃ
ሁሉም ነገር ስህተት ነበር። እማፈቅር መስሎኝ ነበር፣ ግን እውነታውን እየቆየሁ ነው የተገነዘብኩት። ትልቅ ስህተት፣ በጣም ትልቅ ስህተት። ማኪ እንደሱ አታድርጊ። ልቤን እየሰበርሽ ነው ያለሽው ማኪ። ይኸውልህ ቃላ፣ በቃ አብቅቷል። እኔን ግን ተወኝ በእናትህ። በቃ ተዋት እንዴ! እሺ በቃ ተዋት በቃ። አንተ ትለወጣለህ ብዬ ነበር ይህን ሁሉ ነገር ያደረግኩት፣ ግን እኔ ነኝ የተሳሳትኩት። የራስ ጉዳይ ብዬ አንተ መተው ነበረብኝ። ምንድን ነው የምቀባጥረው? የዛ ዕለት ማርታን አግኝቻት ነበር እና ስጦታ ወርቅ እንደነበረ ነገርኳት። ምክንያቱ ደግሞ ለጓደኛዋ ነግራት እሱን ፍለጋ እንደምትመጣ እርግጠኛ ስለነበርኩ ነው። ግን ይኸውልህ ከዛ በፊት ለሜቲ ነገርኳትና ወርቁን ደበቅ ነው። እርግጠኛ ነበርኩ። ሳይውል ሳያድር ገንዘብ አፍቃሪዋ ፍቅረኛ ቀጥ ብላ መጣች። ለካ ዋናው ጠላት አንተ ነበርክ። እንዴ ቆይ እስካሁን ያወራሁት አልገባህም? እስኪ አንድ ጥያቄ ልጠይቅ። እንዴት እኔ ጓደኛ ላይ እንደዚህ አይነት ሴራ ታሴራለህ? ቆይ ልጅቷ ማሰቢያንም ጆሮንም ነው እንደ ደፈነችው? ቆይ በዚህ ልክ እንዴት ማገናዘብ ያቅታል? ዝም በል እሺ። ከዛች ሌባ ጋር ሆነ ያደረጋችሁትን ነገር መቼም አረሷ። ያች አይደለችም፣ ስም አላት። አረ ፍቅረኛህን ነካውብህ? ምንድን ነው የምታወራው? የምን ፍቅረኛ? ማን ነው ፍቅረኛ? ስማ የማላውቅ ይመስልሃል እንዴ? ሁሉንም ነገር ጠንቅቄ አውቃለሁ። እሺ አሁን ከቤት ይወጣል። በጣም ታሳፍራለህ። እሺ ስማ ሞኝ አይደለሁም። እሺ እወቅ፣ ሁሉም ነገር ይገባኛል። ቃል እባክህን ንቃ። ሜቲ ተረጋጊ። ምንም አልሆነም እኮ ደህና ነው። ሚኪ ምንም እየሰማን አይደለም እኮ። ምናልባት ድንጋጤ ይሆናል። ተው እባክህ ሚኪ፣ ተናደህበታል፣ ግን ደግሞ እንደምታስብለትም አውቃለሁ። እሱማ ግን ደግሞ እኔ እንደዚህ መሆን የለብኝም። እንደሱ ጨካኝ መሆን አለብኝ። አይ ሚኪ፣ ቃላብ ጨክኖ ይመስላል? የያዘው ይዞት ነው እንጂ። ቃል ደህና ነህ? ቃል መኪና ገጭቶኛል ነበር እንዴ? ቃላብ መኪናው እኮ አልገጨህም፣ አንተ ነህ ቀድሞ የወደቅከው። ግን እኮ አጠገቤ ደርሶ ነበር። ስላልገጨ ደብሮሃል እንዴ? ምንድነው አስር የምትጠይቀን? ዋናው ነገር አንተ ደህና መሆን ነው። አሁን የኔና የሜቲ እዚህ መሆን አስፈላጊ ስላልሆነ እንዴ የሜቲ ተነሽ እባካችሁ፣ ጥላችሁ እንዳትሄዱ። እንዴ ቆይ ደህና ነህ? ምን ተፈጠረ? ምንም ነገር አትጠይቁ። ግን በቃ ካጠገቤ ነው ፈርቻለሁ። ኡፍ ማርትዬ እንዴት እንደቀለለኝ። እንዴ ይሄን ያህል ተሸክሜው ነበር እንዴ? ነገርኩሽ እኮ ድሀ ምን ጊዜም ቢሆን ሸክም ነው የሚሆነው። ቆርጦ ከላይሽ እመጣለሁ እንጂ። ደግሞ እኮ አያፍርም። ታፈቅሪኛለሽ ይለኛል ይሄ ደፋር። ከዛ ሳትዩ በይ በይ፣ ከዛስ ብዬው ደግሞ ይሄ ማያልቅ ተረቱን ይለፍልፍብኝ እንዴ? ቆይ ግን እሱ ምን ሆኖ ነው? ገንዘብ አለው አይደል እንዴ? ለምንድን ነው እንደ ሌሎች ወንዶች ኢንቨስት ማያደርግብሽ? እባክሽ እሱ የሆነ የሚፈላሰፈው ነገር አለ። ደግሞ ምንድን ነው? ስለ ወደፊት ማሰብ ምናምን ሴቪንግ ብቻ ተይው በቃ። የሱ ተረት አያልቅም። ታዲያ ፍልስፍናውን አግብቶ ይኖራል? ወይትሽን እኮ ነው። ወይ ጉድ! ተይው በቃ። ቆይ እስከ መቼ ነው እንደዚህ ዝም ብለን የምንፋጠጠው? ቃላብ ደህና ነህ? ደህና አይደለሁ። ከፍቶኛል። በጣም ተሰብሬያለሁ። ቆይ ምን እንደተፈጠረ ብትነግረን፣ ማለቴ ማገዝ የምንችለው ነገር ካለ። ሜቲ ልክ ናት። ምናልባት መፍትሄ አይጠፋ። ማክዳ አልፈልግም አለች። ታዲያ ምን አዲስ ነገር አለው? ግልጽ ነበር እኮ። ማለቴ ያው እሷ ገንዘብ ወዳድ መሆኗን እኮ ደጋግሜ ነግሬህ ነበር። ግልጽ ነው እኮ። ግን እኔ ከልቤ ነበር ማፈቅራት። እሷን በጣም ታፈቅረኝ ነበር፣ እሱን አውቃለሁ።
ቆይ ግን ምን አድርጊያት ነው ይህን ያለ የጨከነችብኝ? ቃላብ አንተ ምንም አላጠፋህም። ማንኛውም ሴት ቢደረግላት በጣም ደስ የሚላትን ነገር ነው ያደረግላት። ችግሩ ምን ያደርጋል፣ እሷ ምንም የማይገባት ሴት ናት። አንተ ጥፋት የለብህም። ትክክል ጓደኛዬ። አንተ የምትችለውን ብቻ ሳይሆን የማትችለውን ሁሉ ስታደርግላት እኛም አይተናል አደል እንደ ሜቲ? ትክክል። እባክህን ራስን መውቀስ አቁም። አንዳንድ ሰው ምንም ብታደርግለት በቂ መስሎ አይታየው። እናንተ እንደዚህ የምትሉት እኔን ለማጽናናት ነው እንጂማ ማኪ ለእኔ ብላ ምን ያህል መስዋዕትነት እንደከፈለች ታውቁ የለ? ታዲያ ድሮ ነዋ፣ አሁን አይደለም። አሁን ላትመለስ በጣም ተለውጣለች። የድሮ ማክዳ አይደለች። እባክቶ ሚኪ እንደዚህ አትበል፣ ውስጥ ይሰበራል። ይኸውልህ ጓደኛዬ፣ ከባድ ጊዜ እያሳለፍክ እንደሆነ ይገባኛል። ቢሆንም ግን መበርታት አለብህ። እኛም ደግሞ ከጎንህ አለንልህ። ይገርማል፣ የእናንተን እውነት ሳልሰማ እንደዛ አድርጊያችሁ እናንተ ግን ምንም ሳልላችሁ ይቅርታ አደረጋችሁልኝ አይደል? ስለ እኛ ሁኔታ በሰፊው እናወራለን። አሁን ዋናው ያንተ ደህና መሆን ነው። ቃላብ አንተም እኮ ትክክለኛ ሁኔታ ላይ አልነበርክ። ቃል አውቃለሁ፣ አንተ ጠንካራ ነህ። ይህንንም ታልፈዋለህ። እሺ አይናፋሩ ማነው የናፋ? ስማ፣ ባለፈው በስልክ ሀሳብ ለምን እንደሄድክ ያልገባኝ ነው የሚመስለው። እንደማይሽ ከሆነ ብዙ ነገሮችን የምታውቂ ነው ይመስልሽ። የሚያሳዝነው ግን ምንም አለማወቅሽ። እየተሳደብክ ነው። እኔ ተሰማኝን ነው የተናገርኩት። እንደፈለግሽ ውሰጂው አንቺ። ግድ የለም፣ ምን እንደማደርግ አሳይሃለሁ። ትሰሚኛለሽ? አሁን ጥሩ ሙሉ ያደረው ይኸውልሽ፣ የዛች ጓደኛሽንም እንዴት አንቺ ላይ እንዳልወጣብሽ ማለት አልገባኝም። ከጓደኞቹ ጋር ጣልታ ብቻውን ጣለችው አይደል? አንተ ይህንን በምን አወቅ? ማለቴ ከተጣላችሁ ማን ነገረ ብዬ ነው። ይኸውልሽ እንደናንተ አይነቱ ሰይጣን ሲኖር ጓደኛሞች መሀል አለመግባባት ይኖራል። ግን ደግሞ እስከ መጨረሻው ተጣልቶ አይቀርም። ተው እባክህ፣ በቃ ባንተ ቤት ድንቅ ንግግር አድርገህ ሞተሃል። ይኸውልሽ ለዛች ጓደኛሽ በድጋሚ እንደማለቃት ንገሪያት እሺ? አሁን ከመንገድ ይዘው እንዴ እኔን ማርታ ገፍትሮ መሄድ? ቃል እየተነሳ እንዴ? ደህና አደርሽ? ፈጣሪ ይመስገን። እንዴት ነህ? ደህና አይደለሁ፣ ግን በቅርቡ ደህና መሆን ይመስለኛል። ሜቲ እስኪ ቁጭ በይና እናውራ። ምን ነው ችግር አለ? ቁጭ በይና እናውራ። ሜቲ ምን እንደምልሽ አላውቅም። በጣም በድዬሻለሁ። እባክሽ ይቅርታ አድርጊልኝ። ቃላብ እባክህ፣ ቆይ እንዴት ብዬ ነው አንተን የምቀየመው? ደግሞ ፈልገህና አስበህበት እንዳላደረግከው እኮ አውቃለሁ። ቢሆንም ስሜታዊ ሆኜ እንደዛ ማድረግ አልነበረብኝም። እባክሽ ይቅርታ አድርጊልኝ። እባክህን ቃላብ፣ እንደሱ አትበል። እሺ እንደዛ ከሆነ ልብስሽን ይዘሽ ነይ ወደዚህ ቤት። አይ ቆይ፣ ለውሳኔ መቸኮል ያለብን አይመስለኝም። አንተም ቢሆን ትንሽ ተረጋጋና አስበበት። ተይ እንጂ ሜቲ፣ እንደሱ አትበይ። ይቅርታ አደረግሽልኝም እንዴ? አረ እንደዛ ማለት አይደለም። ስለዚህ ይዘሽ ነይ እባክሽ። እኔ እዚህ ቤት ብቻዬን ምን ሆናለሁ እንዴ? ጎረምሳ ተነሳ። ናፍቀኝ ነበር ወንድሜ። እንዴት ነው ይሄ ነገር? ቆይ ማክደን ምንም እንዳላደረግኳት አመንክ ማለት ነው? እውነት ለመናገር ማንም ማመን እንዳለብኝ አላውቅም፣ ግን አንድ ነገር አውቃለሁ። ወንድሜ በጣም ናፍቆኛል። ምን ነው ሚኪ፣ ፊቴ ላይ ምን አለ? ቃል ግን ደህና ነህ? ደህና ነኝ። እንደውም እንደ ዛሬ ደህና ሆኜ አላውቅም። በቃ የሆነ ቦታ ደርሼ ልምጣ። እሺ? ቁርስ እኮ እየሰራሁ ነው። በልተህ አትሄድ? ሩቅ አልሄድም፣ እደርስብሻለሁ። አቀራረብሽ ጠብቂኝ። ሚኪ ምን ሆናል? እንዴ ቆይ አይተሽዋል?
ሁኔታው ትክክል ነው። እሱ ልክ ነህ። ትንሽ ግር የሚል ነገር አለ። ምን ትንሽ ብቻ እንዴ? ሀዘኑን ላለመጋፈጥ እኮ ኦቨራክት እያደረገ ነው። እኛ ሳይሆን ራሱ እኮ ነው ለመሸወድ እየሞከረ ያለ። እንዴ እንደዛ ይቻላል እንዴ? እንዴ ሀዋ፣ ባይቻልም እሱ ግን እንደቻለ እያስመሰለ ነው። እና ይጎዳዋል በደንብ። ምክንያቱም ሰው ሀዘኑን ፊት ለፊት መጋፈጥ መቻል አለበት። የኔ ቆንጆ ምን ሆነሽ ነው? ማንም ሰው እንደሱ ተዳፍሮኛ አያውቅም። እሺ ወይኔ ማርቲ ጣጣሽ አያልቅም። ደግሞ ማንን ነው? ከሱ ውጭ ማን ይሆናል? ይሄ ሚኪያስ ነው። እሱን ደግሞ የት አገኘሽው? ምን ነው ባላገኘው ገና በጠዋቱ ቀኔ ነጀሰው። ቆይ ምን ብሎሽ ነው ይሄን ያህል የተበሳጨሽው? ምን አባቱ ይለኛል? እኔን እኮ እንዴት እንደሚጸየፈኝ። በቃ ተረጋጊ የኔ ቆንጆ። ደግሞ ለዚህ ኮርኪ ለሆነ ልጅማ ሀሳብሽን አትስጪው። ታዩ እኔ ባልሰራለት ማርታ አይደለሁም። ምን እንደማደርገው በደንብ ጠንቅቄ ያውቃለሁ። አውቃለሁ። በጓደኛዬማ በደንብ እተማመናለሁ። ደግሞ ሳይታረቁልሽ አይቀሩም። ማንና ማን? ሚኪያስና ያጀለገግ አፍቃሪሽ ነው። ያቺ ሜቲም ጭምር ይመስለኛል። ይሄማ በፍጹም አይሆንም። ለምን አይሆንም? የእነሱን ፋይል ጨረስን መስሎኝ። ዝም ብሎ መጨረስ አለ እንዴ? እኔማ እንደዚህ በቀላሉ ከህይወቴ እንዲወጣ አልፈልግም። ያምሻል እንዴ? አልገባኝም። ከህይወትሽ እንዲወጣ መስሎኝ እቅዳችን። አይ እሱ ያንቺ እንጂ እኔ እቅድ አልነበረም። ማኪ ምን እያሰብሽ ነው? ራስሽን የምትዩን ግን እየሰማሽ ነው? እኔ ቃላብ እኔ እንዲተወኝ ሳይሆን እድሜ ልኩን እኔ ሲያገለግለኝ እንዲኖር ነው የምፈልገው። እሺ